መቼ ነው ማለምንሽ? እኔ ሞተሽ በሽራፍ የሞትሽ አይመስለኝም። አንቺ ሞቴንም ትመኛለህ? እኔ ላንቺ ሞት ብቻ ብችል እኮ አንተ ድሮ ገለኸኛል። አዎ ይሄማ ግልጽ ነው። ብችል እሰቅልሽ ነበር። ያደረኩት ነገር እኮ እሱ ቢበድለኝም እኔ ደግሞ ያደረኩት ነገር በሌላ ጎኑ ደግሞ ህሊናዬም ብያለኝ ነው ያለው። ገብቷል አይደል? ለሊት እንቅልፍ እንደሌለኝ ነው የምነግርህ። ይመስልሃል አንተ? ነገርኩ። እኔ ባለፈው ነግሬያቸዋለሁ። ውሸት እኮ አይደለም የተናገርኩት። ነገ ወጥቶ ለቤቱ ሲበቃ እኔ የምናገረው ነገር እሱ አንገቱን ይደፋል። ልንገርህ፣ ስለ ቤተሰብ ነው የማወራው። ስለ የትኛው ቤተሰብ? ይሄን ቤተሰብ ነው ያውቃል። ስናገር ትሰማዋለህ አይደለም እንዴ? እና ታዲያ ስማቀው ነገር አንተ ውጭ ብትሆን ለምንድን ነው የሚወጣው እንዴ? ማውጣት እኮ አይደለም መፍትሄው። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። እንግዲህ ባለፈው ክፍል አቤል እኔንና የአጎቴን ባለቤት እንግዲህ ለማስማማት ሙከራ የሚያደርግበትን ነገር አይታችኋል። ከረጅም ጭቅጭቅ አለመግባባቶች በኋላ ያው ነገሩን እናብርደው እናቀዝቅዘው ብሎ አቤል በመከራይ መሰረት በቃ ከሴትዮዋ ጋር ለመስማማት አሁን ለመስማማት ስንል እንዴት ነው አምነናት ምናምን ሳይሆን በቃ ሰውየውም አሁን ጸበል ላይም ስለሆነ ጉዳዩን ይሄንን ነገር እየጦዘ መሄዱ እሱን የባሰ ህመም ውስጥ ነው የሚከተው። ስለዚህ ከጸበል እስኪወጣ ድረስ ይሄን ጉዳይ እሷን ምንም ነገር እንዳታረግ እኔ እከላከላለሁ። አንተም እሷን ጋር ሂደ ፕሮቮክ አታርጋት፣ አትረብሽ። በቃ ያለውን ነገር እኔ ራሴ ኮንትሮል አደርገዋለሁ ባለኝ መሰረት። እንግዲህ ዛሬ የምናደርገው ያው እንሄዳለን ወደ እሷ ያለውንም ነገር ለእናንተ እናሳያቸዋለን። ልንስማማ ነው፣ ሰላም ሊወርድ ነው፣ እርቅ ሊወርድ ነው። እርቁ የሚወርደው ግን እንዳልኳችሁ ጉዳዩ ፍርድ ቤት ሂደቱ እየሄደ ጉዳዩ የፖሊሱም ጉዳይ ፖሊስ እያስኬደው ነው እንጂ ሙሉ ለሙሉ አመኛት ወይም ተማምነን አይደለም። ይህን ነገር የምናደርገው ተማምነን ሳይሆን ጉዳዩን በፍርድ ቤት የሚሄደው ይሄድ። አሁን እሷ በዋሳራ ሊወጣቸው እሱ እየሄደ ጉዳዩን እየሄደች ትከራከራለች። እኛም የራሳችን ጉዳዮች አሉ፣ እነሱ ሄደን እንከራከራለን። በዚህ መልኩ ተስማምተናል። እሷም አይድረስብኝ አልደርስበትም፣ እኔም አትድረስብኝ አልደርስባትም አይነት ነገር ነው የሚሆነው። ዞሮ ዞሮ ይሄንን ማረገው ምክንያቱ ደግሞ ያው መስፍን ነው። ስለዚህ ለመስፍን ስል ነገሩን አቀዘቅዛለሁ። ያም ማለት ግን ከሷ ጋር በየቀኑ አልገናኝም ወይም ጉዳዩን በየቀኑ እያነሳው ቪዲዮ እየሰራው ነገሮችን አላባበስም በሚለው ማለት ነው። አቤሎ ውጭ እየጠበቀኝ ነው። ቀጥታ ወደሱ ከሱ ጋር እሄዳለሁ። ያው እንግዲህ የሚሆነውን ነገር ከናንተ ጋር ሆነን የምናየው ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ ከሷ ጋር የሚኖረኝን ቆይታ በቪዲዮ እንድታዩት እየጋበዝኳችሁ እኔ አሁን ቀጥታ ወደ አቤል ወዳሌ ቦታ ሄዳለሁ። ያው እዛው ቤት አካባቢ እጠብቅሃለሁ ስላለኝ እዛው ነው የሚሄደው። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል ማበረታታችሁ እንዳትረሱ። ሁሌም እንደምለው ደግሞ አቤል የራሱን ቻናል ከፍቶ ሞቅ ደመቅ እያደረገው ነው። ስለዚህ ቻናሉንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ተስፋ ቲዩብ የሱ ቪዲዮዎች ብዙ አሉ እየሰራቸውም ያሉ ነገሮች ስላሉ እንድታበረታቱት በዚሁ አጋጣሚ እገልጻለሁ። አብራችሁን ቆዩ። መልካም ቆይታ። ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ናችሁ? ሰላም ነው? ቁጭ ማለት ይቻላል? አረ ይቻላል። ቆይ ስለነበረ እንጂ አረ ችግር የለም። ቤት እኮ ነው አንተ ከእስክንድር ላይ ይቻላል። እውነት ነው እንዴ የለመርነው ቤት አይደል እንዴ? እንደ ልጄም ስላየሁ ነው የጠራሁ። እውነት ነው። አንተን የፈለኩ ቤት ነው። አዎ በደህና ጊዜ የምትበሉበት የምትጠጡበት እንዴ ስንት ነገር አሳልፈን ዘና የምትሉበት ብዙ ያሳልፋችሁበት አይደለ? እውነት ነው። ስለዚህ እኔ ዛሬ የተፈጠረ ብዬ አንተን ከእስክንድር አለይህም። ተከተል አሁን ያው መለየቱ ብቻ ሳይሆን እንግዲህ ሁሉን ነገር አሁን ፈር እያስያዝነው ነው መሰለኝ። በቃ እኔም ተስፋ ስለጣልኩብህ እኮ ነው አንተን የፈለኩ ባለፈውም ጊዜ እና ይሄንን ጉዳይ ያጫወትኩ እንደምታስፈጽምም እንደምታረገው እርግጠኛ ነኝ። ዛሬ ደግሞ ተስፋ አለኝ ጥሩ ነገር ይዘህ እንደመጣ። ጥሩ ነገር ይዤ ነው የመጣሁት አንደኛ። ሁለተኛ ደግሞ አንቺም በተሻለ አቅም በፊት ከነበረሽ ባህሪ ያው ለስለስ ወደ ማለት ወደ መረጋጋት እንድትመጪ ያው ባለፈው ምን እየነገርኩሽ ትንሽ ሆት እየሆንሽብኝ ነበረ። አሁን ግን በተሻለሽ አቅም በቃ ያለፈው አልፏል። ኧረ እኔ ችግር የለብኝም። አሁን ለምን መሰለህ አሁን በቃ ምንም ከዚህ በኋላ ምን ፈልጋለሁ እንደነገርኩ ቢቻል እኔ ወደ ትዳሬ መመለስ ነው የምፈልገው። እሱም ልጄም እሱም በሰላም
ድነው ለቤታቸው በቅተው እሷ እንደውም ደህና ናት። እኔ ለምን እንደወሰዳት አላውቅም፣ ግን ትሆን ምን ጸበል ቦታ ነው፣ አይጎዳም። ቅዱስ ቦታ ነው። ቅዱስ ቦታ ነው። አንደኛ ሲጀመር እሱ ትጠብቀዋለች፣ ደግሞ እንደገና ትጠብቀዋለች። ዞርም ትላለች ከዚህ ነገር እየሰማች ትንሽ ነገር እየሰማች አሁን በመሀል ሰሞኑን እዚህ ቤት ውስጥ የተከሰቱት የተለያዩ ነገሮች የነበሩትን ነገሮች በጣም ጭንቅላቷን ጎድቷታል። በጣም ያኔም አይተሻታል አይደለ? ጥሩ እኮ የሆነ ብቸኝነት አንቺም ስትይ የነበረው ነገር ነበረ። ስልክ ላይ ነው የምታበዛው አይነት ነገር። ይሄ ነገር ሲጨመርባት ትክክል ለልጇም አእምሮ ጥሩ አይመስለኝም። እውነት ነው፣ እውነት ነው። ሁለተኛ ደግሞ መስፍን የራሱ የሆነ ሰዓትኛ ለብቻችን ባገኘነው ሰዓት ስናናግረው አልፎ አልፎ ጸበል የሚገባበት ሰዓት ነበረ። ከዛ ያው ብቻውን ስላልሆነ ወይ ይዞት ብቻውን ስለነበረ ወይ ደግሞ አብሮት የሚሄድ ሰው ስላልነበረ ትንሽ ይገባና ጥሎ ነው የሚወጣው። ቶሎም ያለመመለሱ ነገር የነበረው ለዛ ነው። እና ጥሩ ነው ብቻ ታነጋግረዋለች። ለሁሉም ነገር ጥሩ ነው ብቻ ይሁን እንትን ትበልና ለቤታቸው እንዲበቁ ነው እኔ ዛሬ መድኃኒዓለም አይደለ በለተቀኑ እምለምነው እሱን ነው። ከዛ ደግሞ ካልተሳካ ደግሞ እኔ ንስሐ ገብቼ እንደተናገርኩት ወደ ገዳም ባለፈው እኮ እያልሽኝ ነበር። ከዚህ እድሜ በኋላ ምን ሰው ምን ይጠብቃል? አይደለ ግድ ነው እንዴ ታጥቦ ነጽቶ ምን ብሎ ወደ ገዳም። እንደውም ጥሩ ህይወት ያለው እዛ ነው። እውነት ነው። አሁን እኮ ተሳካም አልተሳካም ብቻ ሳይሆን መስፍኔም ከመጣ በኋላ የሆነ ጊዜ የተወሰነ ጊዜ ሶስታችሁም ተያይዛችሁ ቢቻል ደግሞ አሁን አንቺ ራስሽ ሄደሽ የመጨረሻ ቀን ላይ የሚመጣበት ቀን ላይ ይዘሻቸው አንድ ቀን እንኳን እዛ ቆይተሽ ይዘሻቸው ብትመጪ። ኧረ በደንብ ኃጢአታችንን ማጠብ አለብን። እኔ እንደው ራሱ ግን ባለፈው እውነት በጣም በቃ ውስጤን እንትን እያለው የነበረው በቃ እሱንም አንድ ቀን አግኝቼው እንትን እያልኩኝ ነበርና ውስጤን ትንሽ የጸጸተው ነገር እቺ ሴትዮ እንዴት አትጠይቀውም ቢያንስ ለመስፈሪ አታነሳም እያልኩኝ እውነት እኮ ነው። እሱ ላይ እኮ ነው ያናደርክኝ ታዲያ። አንተ እኮ ዞሮ እኮ አሁን የእስክንደርን ቦታ ያስገብኝ ዘንቀ የዛለት እንዴ ለዚህ ነው የተቆጣሁት። ገብቶሃል? እሱም አሁን ትወግነው ለመስፍን እንደዛ ሲሆን እኔ ነገር ምንም እንትን አይለውም። ነጥብ ካል አትቆረቁረው። አሁን እንትን እኮ ነው የነበሩ ነገሮች የነበረ ነገር ቢሆንም ያሳልፍነው ነገር ደግሞ መረሳት የለበትም እንዴ። ከልጅነቱ ጀምሮ በእኔ አስተያየት ማንም ሰው ቢፈርድም እኮ እንደዛ ነው ብሎ ነው የሚፈርደው። ከልጅነቱ ጀምሮ ያደገበት ቤት ነው። ሲመጣ እኮ መስፍን ብቻ ብሎ አይደለም የሚመጣው እኔንም ብሎ ነው አይደለ? ስለዚህ እንደዚህ አይነት ሁኔታ ካሳለፈን ሄዶ ዞሮ መልሶ እንደገና እዛ ጋር ተስተካከለ ብዬ እንደገና እኔ አእምሮዬ ትንሽ ጋፕ ሲያገኝ ደግሞ መልሶ ደግሞ እንደገና ወደ መስፍን እንትን ይላል፣ ያደላብኛል። አንተም ተመሳሳይ ነገር ወዶ አይደለም እኮ ስላልክ ጮኩብህ። ይቅርታ ግን ይቅርታ ተግባብተን እኮ ነው አይደለ? ከዛም በኋላ እኮ በስልክ ማወራን ወንድምሽም ያው ረጋ ያለ ሰው እንደው እሱም ከወጣን በኋላ ከሱ ጋር ማውርተናል። ምን መሰለሽ እሱም ያው በሱ ቦታ ተወኝ እንደዛ ሆኖ ሰውየው ሲገኝ ምናምን ነገር እውነት ወደ ሌላ ነገር ውስጥ ልክ እኔ በቀደም ተናግሬያለሁ እኮ እኔን ትይት የሚያደርግ ሰው አላገኘሁም። ገብቶሃል አይደል? አንዴ ሰይጣናዊ ነገር ውስጥ ገብቻለሁ። በቃ ይሄ እኮ ነው ይልሽ ወይዘሮው ንሻት አስጨርሰኝ፣ አቤል አስጨርሰኝ። አንዴ እዛ ውስጥ ገብቻለሁ። ከዛ ውስጥ ለመውጣት ደግሞ ቀላል አይደለም። እንደ በእኔ ቦታ ሆናችሁ ብታዩት ማለት ነው። አሁን እንደው እውነት እንወቃቀስ መወቃቀሱ እኮ ዋጋ የለውም። አሁን እኮ እስክንድርን ልትሆንብኝ ነው አይደለም? መልሰህ እንደገና እዛ ውስጥ እመጣለሁ። አልመጣም። እሺ ንገሪኝ። ስለዚህ እኔ ከገባሁበት ነገር እንደወጣ ትሪት መደረግ ነበረብኝ። እኔ እኮ የራሴ ሰው እዚህ ጋር ቢኖር ትሪት ያደርገኛል። የራሴ ሰው ስለሌለ ነው። እሱ ደግሞ ወገንተኝነቱ ለመስፍን ሆነ። ነገ እኔና መስፍን ብንታረቅ ፈጣሪ ፈቃድ ሆኖ እሱ ምን ሊሆን ነው? እሱ እኮ ዳር ቀሪ ነው አይደለም? ይሄንን ግን ማስተዋል አልቻለም እስክንድር። የሚፈልገውም እኮ እሱን ነው የሚፈልገውም እኮ እሱን ነው። እውነት አንዳንዴ ሳስበው ግን ሲያልፍ እኮ ያስቀኛል። አንዳንዴ ሳስበው ግን ያስቀኛል በእውነት። አሁን እኔና መስፍን ብንታረቅ ብንስማማ እግዚአብሔር ፈቃድ ሆኖ እሱ እዚህ ቤት ምን ብሎ ነው አይኑን አፍጥጦ አይኑን በጨዋት ቦል ይመጣ ነው። መጀመሪያ ይሄን ነገር ሳስበው ነው በእውነት በጣም ይገርመኛል። በጣም አሁንም እኮ የመጣሁበት እኮ ትልቁ ነገር እሱን ነው አይደለ? አንቺ ሄደሽ መስፍኔን ከማምጣትሽ በፊት አንቺ ሄደሽ እንድታመጪው እናደርጋለን እና ቀደም ምልልሽ ነበር ወይዘሮ ንሻት። እኔ ነኝ ደግሞ የማመጣው ራሱ እንደወሰደ ራሱ ያምጣው እንጂ ሄደሽ እንደጠይቀሻቸው ቢያንስ እሱ ላስብበት እችላለሁ። ለምን መሰለህ? በቀደም ዕለት እኮ ብያለሁ በጎ ህሊና። አሁን ህሊና የሚባል ነገር አለ። ያደረኩት ነገር እኮ
እሱ ቢበድለኝም እኔ ደግሞ ያደረኩት ነገር በሌላ ጎኑ ደግሞ ህሊናዬም እያለኝ ነው ያለው። ገብቷል አይደል? ለሊት እንቅልፍ እንደሌለኝ ነው የምነግርህ። ምክንያቱም የሰራው ስራ እኮ ህሊና አርፎ እንዲተኛ አያደርግም። ከዚህ አንፃር እንቅልፍ የለኝም። ስለዚህ ሄዶ ለመጠየቁ እኔ አሁን ልጄን በስልክ አገኛታለሁ አይደለ? አንድ ቀን እሱን አውርቼው አላውቅም። ለምን? በቃ እንደነገርኩ ስለሆነ ህሊና እንትን ብያለኝ ስለሆነ ሄዶ ለማይጠየቁ እንደዛው ማለት ነው። ስለዚህ ሲንትን ሲልም እሱ ለመዳን ለዛ ያብቃው እንጂ ራሱ ሄዶ ያመጣው። እሱ ምንም ችግር የለውም። እዛ ጋር ስንደርስ የምናወራበት ነው የሚሆነው። መጀመሪያ እሱን ይማረው፣ እኔም በሰላም ልኖርበት። መሞትም እኮ በሰላም ኖረ ስትሞት ነው፣ ነፍስ ጸድታ ስትሞት ነው ጥሩ የሚሆነው። ገብቷል? እኔ በኃጢአት ተጨማልቄ መኖርና መሞትም አልፈልግም። ንስሐ ገብቼ ብኖር ደስ ይለኛል፣ እግዚአብሔር ፈቃዱ ቢሆን። እኔም እኮ ቀደም ወይዘሮ ንሸት ወደ አንቺ ነጥብም ወደ አንቺ ለመወገን እንደው አላስጨርስ አልሽኝ እንጂ አንቺ ራስሽ ምን ልልሽ ነበር መሰለሽ? ቢያንስ ይሄን ነገር አንቺ ወደ መጥፎ ነገሩ ከመሄድሽ በፊት ቢያንስ እንኳን እንደው የቅርብ ሰዎች እንደው ክፍለ ሀገርም ሊሆን ይችላል እዚህም ሊሆን ይችላል እንደው ደውለሽ የምታናገራቸው ሰዎች እንደው እንደዚህ ላደርግ ነው ወደ መጥፎ ነገሩ ከመሄድ በፊት ውስጥሽ የነበረው መስፈን እያስቸገረኝ ነው ብለሽ ለሱ ቤተሰቦች ራሱ በትነግሪ ለወንድምሽ ራሱ እንደው ወደዚህ አይነት ነገር ውስጥ ለመግባት ያደረገሽ ነገር የመስፍኔ ለቤቱ ጥሩ ሰው አልነበረም እያልሽ ነው አይደል? የነበረው እንደዚህ አስቸግሮኛል እንኳን ብለሽ በሰዓቱ ባህሪው እንዲያውቁበት ማድረግ ትችይ ነበር። ያ የማያውቅ እኮ የለም ስለ መስፍን ጸባይ ጥሩነቱ ነው አይደለም። ቤት ውስጥ ቤተሰቦቹን ነው የምልህ። ቤተሰቦቹ ለውጭ ሰው እሱ አልጋ ነው። ቤተሰቦቹ ያውቃሉ እንደምንጨቃጨቅ እንደምንጣላ ያውቃሉ እኮ ገንዘብ እንደማይሰጥ ያውቃሉ። አይሰጥም እኮ የማይሰጥበት ጊዜ አለ። በርካታ ጊዜያት አይሰጥም ያውቃሉ። ገብቷል? ብዙ ነገር እኮ ይችላል የማታወራቸው እኮ ብዙ ነገሮች ይኖራሉ። ልንገርህ ገብቷል? የማታወራቸው በርካታ ነገሮች አሉ በትዳሩ ሲኖር እንኳን እነሱ አይደለም ራሱ ወንድሜን አሁን ከቤተሰቦቼም በላይ አብልጦ የሚመላለሰው እዚህ እሱ ራሱ የማያውቃቸው ብዙ ነገሮች አሉ። የማትናገራቸው አንተ ጋር የሚቀሩ ነገሮች፣ ቤት ውስጥ የሚቀሩ ነገሮች በጣም በርካታ ነገሮች አሉ። የሚያውቁትን ብቻ ነው የሚያውቁት። እያወቁ ግን አንድ ቀን እንዲህ ነው ብለው አንድ ቀን እንዴት ነሽ ብለው እንዴት ናችሁ ብለው መጣ ያውቁ። እኔ ገንዘብ እንደማይሰጠኝ አንዴ ምን አስዋሸኝ? በዚህ እድሜ ዋሻለሁ እንዴ? ነገ የምንገናኝበት ጊዜ እኮ አለ። ነገ እነሱን ሞክስበት ጊዜ አለ። በቃ ስለዚህ እኔ ለእንደዚህ መፍትሄ ልፈልግ ነው ብዬ ደግሞ አልነግራቸውም። ይሄ አይነገርም። ወንድሜ ያውቅ ስለነበረ ያለሁበትን ሰዓት ያለሁበትን ችግር ያውቅ ስለነበረ እንዲህ ብናረግስ ብሎ መፍትሄ አቀረበ። እኔም ለዛ መፍትሄ እረፍት እንዳገኝ ደስ ብሎኝ እንድኖር ቀሪ ዘመኔን በደስታ እንድኖር ተስማማው። ከዛ በኋላ ነው ያው ልክ ባይሆንም ይሄ ነገር ልክማ እንዳልሆነ አውቃለሁ እኮ ሲጀምረው ግን ያየሁት እኔ ምንድነው ለኔ ቤት መፍትሄ ያመጣል። ትክክል እኮ ነው። ቢያንስ እንኳን ከመጀመሪያው ወይዘሮ ወይንሸት ከመጀመሪያው እኮ ነው የምልሽ ይሄን ባህሪውን እንደዚህ እየሆነ ነው። ኧረ ሰዎች ከጊዜ በኋላ ያው ነገርኩህ እኮ ያውቃሉ አልኩህ እኮ በደንብ ያውቃሉ። ብር እስከ መከልከል ድረስ የደረሰበትን ጊዜ ሁሉ ያውቃሉ ነው የምልህ። እንዴ ይቺ ልጅ እንዴት ናት? እስኪ አንድ ቀን አንድ ሁለት ብቻ እንክፈል ብለዋል እንዴ? ነገር አንድ ነገር መስፍን እኮ እዚህ ጋር ብቻ አይደለም እንትን ያለው እዛም እኮ የሚከራዩ ቤቶች አሏቸው። እስኪ አንድ ቀን ለዚች ልጅ ቤት የትምህርት ቤት እንክፈል ብለዋል፣ ደብተር እንግዛ ብለዋል። እያወቁ ማለት ነው። እናንተ ማታውቁት ብዙ ነገር አለባት። እንዴት ለልጅቷ የሚከለከሉት ነገር አለ ነው የምትይ? ችግሩን ገንዘብ እንደከለከለ እንኳን እያወቁ እንዴት ነው ምን እንርዳሽ ልጅ ምን ያስፈልጋታል አላሉም። እንደ ለልጁማ ሟች ነው ወይዘሮ እሱን አይደለም ያልኩት ይመስላል። አንተ ነገርኩ እኔ ባለፈው ነግሬያቸዋለሁ። ውሸት እኮ አይደለም የተናገርኩት። ነገ ወጥቶ ለቤቱ ሲበቃ እኔ የምናገረው ነገር እሱ አንገቱን ይደፋል። እንገር ድፍት ነው የሚያደርገው አንገቱ። 1 ኪሎ ሙዝ አታውቅም ይችልሽ ከሱ ውጭ እኮ ነው የሚያጠጣው። ውጭ ማንንም ሲያጠጣ እኮ ከበር መልስ ሲከፍል እኮ ነው የሚያመሸው። ሰክሮ አምሽቶ ማታ ይገባል። ቀድሞ ነገርኛ ጋር ግንኙነት አለው እንዴ? ጊዜ ሰጥቷት ያውቃል ለዚህ ልጅ? እንደው ልጅ ስለሆነች ነው የምትንሰፈሰፍለት። ገባ አይደለም? የእሱ ያላደረገው እሷ ትንሰፈሰፋለች ለሱ። ምናልባት ይሄን ነገር እኔም ስላላየሁበት በቃ ይሄ ሁሉ ደግሞ ለሰው አይወራም። ይወራል። እኔ የምችላቸው ብዙ ነገሮች አሉ፣ የምሸፍነው ብዙ ነገር አሉ። እኔ ያለሁልሽ አይዞሽ። እኔ እንደውም አባቷን እንዳትጠላቁ እንዲህ ሆኖ ነው መሽቶ ነው እንደዚህ ሆኖ ነው እያልኩኝ ብዙ ነገር አወራለሁ እንዳትጠላው። ልጅቷ እኮ የምታየው ግን ነገር ግን አለ ስንጨቃጨቅ ብር አልሰጥ ሲል የልጅ አዋቂ ናት አታስቸግረኝም። ገብቷል? ከዚህም በኋላ እሱ እንትን ካለ ከሄዶም ከቀረ በኋላ
እኔ ጉልት እንትን ማለት ደረጃ ደርሻለሁ ብያቸዋለሁ። እንደዛ እንኳን ሆኜ እንትን ስል እሷ አንድ ቀን ቢርባት ራበኝ የማትል ልጅ ናት። ገባህ? የልጅ አዋቂ ነች። እንደ ልጅነቷን አትመጣ ያስተዳደግ ነው እንግዲህ ያስተዳደግ ላይም ያው ስለዚህ ይሄን ይመስላል እንግዲህ ህይወቴ ኑሮዬ ይሄንን ይመስላል። በዚህ አይነት ሁኔታ ውስጥ ሊኖርኩት ነው። ገብቷል? እንደ ወደ ኋላ ባንመለስና ይሄንን ነገር ራሱ ነው ይሆናል ባላስበው ደስ ይለኛል። ባላስበው ደስ ምን አለ ለማንኛውም ያው ወደ እሱ የሱን መልስ ነው የምጠብቀው። አዋርቸው ነበር እስክንድርን ያው የሱን ባህሪ ታውቂያለሽ። አንቺም ባለፈው እያልሽኝ ነበር ብዙ ስለ ገንዘቡ እንደውም መጀመሪያ እንዲው አናግረው ነው ያልሽኝ። በገንዘብ ነገር ላይ ብዙም እንደዚህ የሚደራደርበት ነገር ብዙም ላይኖር ይችላል። ገንዘቡም ሳይሆን ብቻ አንቺ በፊት ከነበረሽ ባህሪ ሰሞኑን ሲደረግ የነበሩት ነገሮች አሉ አይደለ? በዚህ አንድ ወር ውስጥ የተፈጸሙት ነገሮች አንቺ ያደረግሻቸው የተለያዩ ችግሮች የፈጠርሻቸው ነገሮች አሉ። እነዛን ነገሮች ብትተው እሷ ሙሉ በሙሉ ይህንን አስተሳሰቧን ብትቀርፍ በቃ ወደ ኋላ ባትመለስ። ባለፈው ደግሞ እኔም ስልሽ የነበረው ነገር አለ። አንቺ በተቻለ መጠን መስፍንን ሄደሽ የመጠየቅ ነገር ቢኖር ብትገናኙ እንዲሁ ባንዴ ብድግ ብሎ መቼም አይመጣም አይደል? አዎ ነገርኩህ እኮ አቤሌው። አሁን ይቅርታ አቋረጥኩ እንጂ ያንን ነገር ማለት አንተም ካልገባሁልህ እኮ ለራሴ ስል ነው የማደርገው አልኩህ እኮ። መሆንም ለራሴ ስል ነው። እኔ ቀሪ ዘመኔን ቀሪ ጊዜን በጥሩ እንትን በሰላም ማሳለፍ እፈልጋለሁ። ገባህ? ዘና ብዬ ላልኖር እችላለሁ። እሱ ምንድነው ደህና ጥሩ እንትን ጭንቅላት ሲኖር ነው ዘና ብዬ እኖራለሁ ተደስቼ እኖራለሁ የምትለው። ቢያንስ ግን ሰላማዊ የሆነ ኑሮ እንዲኖረኝ እፈልጋለሁ። ስለዚህ ለራሴ ስለው ያንን ማደርገውና ቃል ገብቼልሃለሁ። አሁን ለራሴ ስል የሚባለው ነገር ብቻ ሳይሆን ወይዘሮ ይልሻት ለራሴ ምናምን ሳይሆን ለቤተሰቡ እኮ አልኩህ እኮ አሁን ምን አለ መሰለሽ፣ አሁን አንቺ ከባለፈውም አንድ ነገር ያልተቀየረብኝ ምንድነው በቃ መስፍኔ ላይ የሆነ ውስጥሽ በቃ ያልተፋቀ የሆነ ነገር አለ ማለት በቃ መቶ ያልፈለግሽው የሆነ ነገር አለ። አሁን እኔ እየገባኛል ነገር ማለት አይደለም የሆነ ያደረብሽ ውስጥሽ በቃ አልወጣ ያለ ነገር እሱም አለፈኩ ገብቷል። አሁንም እያየሁት አይደለም አሁን እኮ እሱ በዛ ቦታ ልንገርህ አንድ ነገር ይኸውልህ። አሁን ሲመጣ አሁን እኮ በለቤቱ በእግዚአብሔር በሰላም ምሕረቱ ይመጣ እኮ እሱም ይታረማል። እኔ ብቻ አይደለሁም። ገባህ? እሱ መቶ ያለበትን ነገር ይተዋል። አዎ ዝም ብሎ አሁን ጸበል ደርሶ ምን ሲያደርግ እንደነበረ የነበረውን ነገር እያላችሁ በእናንተ ፊት ከሀስከፈ እያንዳንዷ ጥፋቱን ነግረዋለሁ። መስተካከል አለበት፣ ይስተካከላል። እኔም ደግሞ የሰራሁት ጥፋት አለ። የሰራሁትን እኔ እኮ ስኖር ድምፄን አጥፍቼ ነው የኖርኩት። ድምፄ ተሰምቶ ያውቃል እንዴ? ውስጥ ግን ብዙ የሸፈንኩት ነገር አለ። ሆዴ የተሸከመው እኮ ብዙ ነገር አለ። ገባህ አይደለም? ከዛ በኋላ ነው ሲያቅተኝ ከአቅሜ በላይ ሲሆን መክሬ በቤተሰቡ ማስመክሬ እምቢ ሲለኝ ነው ወደዛ እንትን መፍትሄ ብዬ ወደ አሰብኩት የሄድኩት ማለት ነው። ስለዚህ እሱም ይመከራል፣ መስተካከል አለበት። እኔም ችግር የለውም፣ እኔ ቃል እገባለሁ። ገባህ አይደል? ለእኔ ብዬ ለራሴ ብዬ ስለኔ እኮ ምንድን ነው ከራስ በላይ ነፋስ። ለራሴ ብዬ ስል እኮ ይሄ እንዲሁ አንድ የህሊና ጉዳይ ነው። ሁለት ደግሞ እንደገና የእግዚአብሔርን መንገድ እኮ የእግዚአብሔርን እንትን ማጣው ነኝ አይደለ? ከዛ አንፃር ማለት ነው እንጂ እኔ ቀጣይ እኮ እንዲህ ብዬ ስል ሰላም ሲመጣ እኮ ቤተሰቤንም ነው የምጠቅመው። ልጄ ተጠቃሚ ነች። ከምንም በላይ ለልጃችሁ አንቺም ሆንሽ እሱ ለልጃችሁ ብላችሁ እንትን ማለት አለባችሁ። ሁሉን ነገር መተው ወደኋላ ንስሓ እንግዲህ ብገባ ገዳም ብሄድ እያልሽ ነው አይደለ? በቃ ንስሓ የሚሄዱ ገዳም የሚሄዱ የመጨረሻው አሁን ይሄው እንግዲህ የጾም ወቅት ነው አይደለ? የመጨረሻው መዳረሻችን ምንድነው? ውስጣችን ያለውን ይሄን ቂሙን በቀሉን መተው ነው። ስለዚህ በተቻለሽ አቅም ውስጥሽ ያለችውን እቺ ትንሽዬ ነገር የምትታየኝ ስላለሽ ነው እሱ ጋር ያለው ነገር ግፋ አይደለም መስሎኝ አይደለም አንተ ነው ወይስ ወደዛ ተመልሽ እያልከኝ ነው? አይደለም ሳይሆን ብቻ አሁን ዞሮ ለእሷ አናግሬዋለሁ። ግን አቤልዬ ገንዘቡን ይሻለ አሁን እኮ እየነገርኩሽ ነው። እሱን ነገር የተወለው ገንዘቡ ከፍዬም በተሳካለ ይቅር እኮ የምልሽ ለዛ ነው። እስክንድር ነግሬሻለሁ። በገንዘብ ጉዳይ ላይ ምንም የሚደራደረው ነገር የለም። መጀመሪያም ገንዘብ እንዲነሳ አልፈለገም። በቃ የገንዘብ ነገር ይቅር፣ በቃ ገንዘብ አታንሱብኝ ብቻ። ወይንሸት ትመለስ፣ ወደ ድሮ ነገሯ ትመለስ፣ መስፍኔም ይመለስ። በቃ ሁለቱ ከተገናኙ በኋላ ለኔ ከፍዬ በቂ ነው። የልጇም ወደ ቤቷ መመለስ በሰላም ከመጡ በኋላ በተቻለ አቅም በቃ እናንተ እንደ አዲስ
ኑራችሁን እንደ አዲስ የምትመሰርቱበት ነገር ቢኖር ይያለ አለ እንደዚህ እኔ ምንም ችግር የለም በሱ በቃ በእውነት እሱ ከተስማማ እኔ ማልመለስበት ምክንያት ነው። በነገራችን ላይ አሁን ጥሩን ነገር ጥሩን ነገር ነው ማለት በቃ ስለዚህ ላንተ ቃል እኔ እንኳን ሁለታችሁ አንድ ናችሁ ብያለሁ። ገብቷል አይደለ? እኔ ባለፈውም እንደው ተገናኝተን አናውቅም ምናምን ስትለኝ እኔ አልገባኝም እንደምን እንደተራራቃችሁ እንጂ የሥራ ጉዳይ ሆኖ ሌላ ቦታ ይሆን ነው እንጂ እንደማትለያዩ ነው የማውቀው። ስለዚህ አንተም አንድ ከሱ ጋር እኔ አለያችሁም ሁለታችሁንም ለአንተ የገባሁትን ቃል ለሱም ቃል ገባል። እሱ ላምነኝ ይችላል ግን ማመን አለበት። ገባ? ይሄንን ነው አንተ መስራት ያለበት። እኔም እያወኩኝ እኮ ጓዳውን እኮ ኦሬዲ እያንዳንዷን ነገር ያለችዋን ነገር ወደ ማወቅ ደረጃ ላይ ነው ያለው። ወደ መሸምገል ደረጃ እንትን ስል ያው ቤተሰብነቱ ነገር ውስጤ ቤተሰባዊነት ነገሩ ስላለ ነው። ስለዚህ ለእኔ ምንም የሚያስፈልግ ነገር እዚህ ጋር ባለፈውም ስትይኝ እንደው ስወጣ እንደው አንዴ ብለሽዋል እንደው ዝም ብዬ ሌላ ነገር እንደው ላላማው አጫጫ ነው እንጂ እዚህ ጋር ለሱም ሆነ ለኔ ምንም እንደዚህ ሳንቲም ቃል የምትገቢው ሳንቲም የምታወጡት ነገር አይኖርም። እኔ እንደው ከተሳካልኝ እኔ እኮ ድካማችሁን ነው አሁን ነግሬሃለሁ። እኔ ጎቦ ምናምን እንዳይመስለው ይያል ግን የቤተሰብነት ይሄን ያህል ሲለፋ እኔ እኮ ለሱ ላጎቱ የሚለፋው ልፋት በተዘዋዋሪ እኮ ለኔም ነው ተሰሙ አይደለ? ለማንም ይደረጋል። እኔ አሁን በጣም ነው ማለንቀው። የሥራው ነገር ታውቂያለሽ እንኳን ለቤተሰቡ አይደለም ለስንቱ ይሮጣል፣ ለስንቱ ሰው ይሮጣል፣ ለስንቱ ሰው ይደርሳል። 5 ሳንቲም እንደዚህ ምንም አይነት ነገር ሌላ ነገር ሳይጋይ ማለት ነው። ስለዚህ ለአንቺ ደግሞ ይሄንን ነገር ከቤተሰብ ደግሞ እንደዚህ ሳንቲም ቢገኝ ምንም እኔ እንደው ለትራንስፖርቱ ለምናምን ቢሆነው ብዬ ነው እንደ እናት እንትን ለማለት ነው። ለምን ስላስቀየምኩት ያንን ለመካስ ነው፣ ለሌላ ነገር እኮ አይደለም። ቢያንስ እንኳን እሱ ይኸውልሽ አሁን እንደው ምን ትዝ አለኝ ሁሌ የሚላት ነገር ምን አለሽ መሰለሽ ይሄን ነገር ለመስፍኔ እንደው ውለታ መለስኩ አይባልም ማለት ነው። ውለታ እንደመመለስ ነው አሁን ለእኔ የሚታየኝ ማለት ነው። መስፍኔ አንቺም ማርግ እያልሽው መስፍኔን በፊት የተደረገው ነገር ብዙ ነገር አለ አይደል? ዩኒቨርሲቲ ደረጃ ላይ ሁላ በነበረበት ሰዓት ድረስ ያንን ነገር በቃ ይመካስ ነው። ያ ነው በቃ የሱ ደስታ ሊሆን የሚችለው የመጨረሻው የእናንተ መደሰት የእናንተ መመለስ ነው። ይገባኛል፣ እውነት ነው። ስለዚህ በተሻለ አቅም አሁን ልሄድና እዚሁ አካባቢ ነው ያለው። መጀመሪያ ግን በደንብ አውርተዋል። አውርቻለሁ በደንብ ልውጣና ሄጄ ይዤው ልምጣ። እሺ። እና እስቲ ሁለታችሁ ደግሞ የምታወሩት ነገር ይኖራል። እሺ እሺ እሺ። ወይዘሮ ንሽት ታከሽን ምን እያሰብሽ ነው? በድጋሚ እንጫወት። ያው ጠረጴዛው ለምን ተነሳ? እንግዳ ይመጣል ብለሽ ነው? አይ ዛሬ ስለሆነ ዛሬ ላጸዳ ፈልጌ ነበር። አይ ብዙ ጊዜ አታነሽውም ብዬ ነው። ቤት አጽዳ እንኳን ሳለውቃ ከያይራለሁ። እዛ ላይ ነው አስቀምጥሽው። እዛ ላይ ከባድ ነው ይሄ ጠረጴዛ ብቻሽን የምታነሺው አይነት አይደለም። ጎትቼ ነው የሰርኩት በእውነት ምን ማንሳት ያቅተኛል ብለህ ነው? እሺ ሲመጣ ቀደም እዚህ ነበር ለነገሩ ልታዘጁን ሲመጣ ቀደም እዚህ ጋር ብቻሽን አነሳሽ? ኧረ እየጎተቱ ነው የተጫጫረው ለዛ ነው። ይሄ በፊት ነው ግን እኔ ማንሳት ያቅተኛል እንዴ? ይሄ ነበር እኮ በፊት ነው። ያን ታነሻለሽ አንቺ? ይሄ ላሳይ። ችግር የለውም። ባንዴ አንስቼ ሳይሆን እንትን ያልኩ ስተወል ምን ነው ችግር አለ? አይ ለምን አነሳሽው ብለህ ነው? አሁን ያጸዳ ነው ቤት አሁን እኔ እንደመጣ ታውቂያለሽ። አሁን እሱ አቤሎ እዚህ አልነበር? አሁን እኮ አሁን ጉዳያችን እንግባ። እሺ አመሰግናለሁ በቅድሚያ እሺ ስላልክ ስለተስማማ ያው እሱ እያወራኝ ነበር አቤል። እሱንም እንደ ልጄ ስላየሁት እንዳንተ ስላየሁት ነው የላኩት። ያው ሌላ ሰው በዚህ ጉዳይ ውስጥ ነገሩን ባይሰማ ባይገባ ደስ ይለኛል። ምንድነው ወይ ልሸት እስኪ ያንቺን ሐሳብ ልንስማውና ያው አቤል ነግሮኛል የተወሰነው እናስተካክለው አይሻልም? አዎ እኔም ደስተኛ ነኝ። ያ እንዲሆን ነው ፍላጎቴ እንዲስተካከል።
ነው ነገሮች የተበላሹ ነገሮች ሁሉ መልክ እንዲይዙና እንዲስተካከል ነው የምፈልገው። ያ ደግሞ የሚሆነው እስክንድር ባንተ ነው። ሌላ ወገን መግባት የለበትም። ወንድሜን ታውቃለህ፣ ገም ጠቀም ነው ብያለሁ አለሁ። አንዴ ሰው ሲሉ በሌላ ወገን ደግሞ ነገር ያበላሻል እንጂ እሱ በቂ ነበር ይሄን ነገር ለማስተካከል። ስለዚህ አሁን እኔ የምተማመነው አንተ ነው። ለማን ስትል? ለሱ ስትል ብቻ ሳይሆን በቃ ለቤታችን ለዚች ልጅ ጭምር ስትል የዚህን ቤት ነገር ማስተካከል አለብህ እና እኔም ለአቤል ነግሬዋለሁኝ። ከስተቴ ከጥፋቴ እመለሳለሁኝ። ነገሮች መልክ መያዝ አለባቸው። የዚህ ቤት ሰላም መመለስ አለበት። ከዛ በኋላ እኔም እሱም ቤተክርስቲያናችንን እየሳምን ልጃችንን በሰላም እያሳደግን እንድንኖር ፈልጋለሁ ፈቃዱ ከሆነ። አይ ደግሞ የማይሆን ከሆነ ደግሞ እኔ ንስሐ ገብቼ ወደምሄድበት እሄዳለሁ። በቃ እኔ በቅቶኛል። ይሄንን ነው የምፈልገው። በተደጋጋሚ እያለችኝ ነበረ፣ ይሄን ነገር እየነገረችኝ ነበረ። እስኪ ምን ነው አሁን ያለችን ነገር ማለት ነው። ቅድም በትንሽ እኔ ነገርኩ ከሷ ስሞ ብዬ ነው ያው በቃ የፈለገ ነገር ቢሆን እኔ መጨረሻ ላይ ካሁን በኋላ ምንም የሚያስደስተኝ ነገር አይኖርም። በቃ እኔ ይሄ እንኳን ባይሆን ንስሐ ገብቼ አንዱ ገዳም ሄጄውላ ቁጭ ነው የምለው። ቤቴን ዘግቼ ይኖርበት አይነት ነገር ነው ቅድም ስትል የነበረው። ተጸጽቻለሁ እያለች ነው እንግዲህ። እኔ ደግሞ ስራት የነበረው እስክንድርም እኔም ደግሞ ወደኋላ መመለስ ያው ትንሽ እንዳናምናት እያደረገን የነበረው እንደዚህ እያለች በተደጋጋሚ ከመጀመሪያ ቀን ጀምሮ እያረገቻቸው የነበሩት ነገሮች ነበሩ። ስለዚህ እባክሽን ወደዛ ነገሮች እንዳትመለሽ በተቻለሽ አቅም ካሁን በኋላ ቢቻልሽ እንኳን መስፍኔ ጋር ብትሄጂ ትንሽ እንደውም እንትን እያለች የነበረው ይሄን አይደለ መስፍኔ ጋር ብትሄጂ እሱ ደግሞ ያው ሲሻለው አንደኛውን በደንብ ረገጥ አድርጎ ሲሻለው ሲመጣ ሁሉን ነገር ተወቃቅሰን እንደ አዲስ ብንጀምር ትንሽ እንጨቃጨቅ የነበረው እንደውም የቆየሁበት አንደኛው ምክንያት ያን ነው። አንቺ እኔ ብትሄጂ ነው ስላት የነበረው። ሄደሽ መስፍኔንም ልጅሽንም ይዘሽ ብትመጪ በቃ መወቃቀሱ ምናምን እዚህ ይደርሳል። እሷ ደግሞ እዚህ ይምጣ። እዚህ ከመጣ በኋላ ተወቃቅሰን ያው ህሊናዬ ጥሩ ስላልሆነ ነው ሂጄ በሙሉ አይኔ ማየት ስለማልችል ነው። እሱን አይደለም ልጄን የገዛ ልጄን ራሱ ማለት ነው። ስለዚህ ወደ ቀልቡ ይመለስ፣ ወደ አእምሮ ይመለስ። ሲሻለው ይዘው ትመጣለህ። አንተ አይደል ያስገባው ይዘው ትመጣለህ። ይሄን ስል በበጎ ነው፣ በሌላ ነገር እንዳታየው። ባየው ምንም ማመጣው ነገር እኮ የለም ወይንሸት። አሁን እኔና አንቺ የምንተማመን ምናምን አይነት ሰዎች አይደለንም። በግልጽ አማርኛ ግን ያው የቤተሰቡ ሰላም ይቀድማል። ቤተሰቡ ሰላም ይሁን እና ደግሞ አቤልም ብዙ ለፍቷል። እሱንም ከማክበር አንጻር ነው አሁን እዚህ ቤት የመጣሁትም ከአንቺ ጋር ሰላም ለማውረድ እርቅ ለማውረድ የተቀመጥኩት ለዛ ነው እንጂ አምኜሽ ወይም ደግሞ ከአንቺ ጋር እንደው እንደዚህ እንደዛ ምናምን የሚለውን ነገር ታየው ብዙ ነገርሽ ሱለታምን ትችላለህ። አላምንሽም። ምን አሁን ገዳም ምናምን ትይው አንቺ እየሰከሽ ነው። እውነቱን ስነግርሽ ድጋሚ እሱንም ያውቀው እኮ ፈጣሪ ነው። አንቺ ገዳም ልትገቢ ሰው አይደለሽም። ሰው እንደዚህ አያደርግም። ሲጀመር የሰው ልጅ ለልጁ ለባሉ መልአክ አደረከኝ። መልአክ አይደለም ያልኩሽ። ሳጥናኤል ነው። መልአክማ መልአክ ነገር ካንተ የሚጠበቀውን አድርግ አንተ ብቻ። ይኸውልሽ ወይዘሮ ወይንሸት ሲጀመር ከአንቺ ጋር አሁንም የተቀመጥኩበት ምክንያት እየነገርኩሽ ነው። አቤል ስላለ እሱን ከማክበር አንድ፣ ሁለተኛ ነገር የቤተሰቡ ሰላም ይመለስ። ከዛ አሁን ከአቤል ጋር ቅድም ስናወራ ያሳመነ ነገር ምንድን ነው? በቃ የቤት ሰላም ይመለስ፣ አጎትህም በሰላም ወደ ቤቱ ይግባ። ከዛ በኋላ ያለውን ነገር በሂደት እንፈተዋለን። አሁን ግን ቧከረዩ በአንቺም በኩል የሆነ ቃላት ጦርነት በእኔም በኩል የሆነ ቃላት ጦርነት መነሳቱ ምንም የሚጠቅም ነገር የለም። ነገሩን ከማጋጋል የዘለለ ነገር የለውም። ይሄ ነው የተማመንበት እንጂ ልቤ ለአንቺ የሆነ ጥሩ ሴት ናት ገዳም ልትገባ ምናምን እሱን ለእነ አቤል ንገሪያቸው። እነሱ የሚያምኑሽ እነሱ ናቸው ስለማያውቁሽ። መቼም ነው የማላምንሽ። እኔ ሞተሽ በይሽ ራሱ የሞትሽ አይመስለኝም። አንቺ ሞቴንም ትመኛለህ። እኔ ላንቺ ሞት ብቻ ብችል እኮ አንተ ድሮ ገለኸኛል። አዎ ይሄማ ግልጽ ነው። ብችል እሰቅልሽ ነበር ወይ መስራት ያለም ከሃዲ ግን እንደዚህ አይነት ከሃዲ ሰው አላየሁም። ማን ነው ከሃዲ? አሁን እኮ ከሃዲ እኔ እኮ እንደኔ ሆንክ። አዎ እኔ ከሃዲ ሆንኩ አይደል? አንተም እኮ ከሃዲ ነው። የበላህበት ወጪ ሰባይ። የማን ወጪት የሰበርኩት? ያንቺ ነው። ደግ አደረኩ። እሰይ ሲጀመር ከአንቺ አይደለም የበላሁት ከመስፍን የበላሁት። የመስፍን ማለት የኔ ነው። ዝበይ
አለመሆኑን ማሳየሽን እኮ እሱን ገለሽ ቤቱን ወደ ስምሽ ለማዞር ስታረጊ እኮ ስላልሆነ ቢሆን ኑሮ ቢሆን ነገሩን ጥሬ ልታደርገው አይደለም። ቆይ አሁን እንዳንቺ መልሰን እንደገና ጭቅጭቅ ውስጥ ልንገባ ነው። አላማው ደግሞ የተቀመጥንበት ስለሌላ ነው። ስለዚህ እንደገና መልሰን ሀብለን ከኋላ የምንጀምር ከሆነ ይሄ ዛሬ መቀመጣችን አላስፈላጊ ነው ማለት ነው እኮ። ለዛ ብዬ መጣሁ። በቃ አሁን ምንድነው የምትይውን አውሪ። አቤል የምትናገረው ካለ ልስማህ። በተቻላችሁ አቅም እኔ ምን ለማለት መሰላችሁ የምፈልገው እንግዲህ ያው ወይዘሮ ንሸትም ያለችኝ ነገር አለ፣ እስክንድርም ያለኝ ነገር አለ። ሁለታችሁም የነገራችሁኝ ነገር ያው መስማማት እንደምትፈልጉ ነው። መስማማት የምንፈልገው እኔ መስማማት ፈልጋለሁ አላልኩም። አቤል ነገሩን ማቀዝቀዝ ፈልጋለሁ እንጂ ከእሷ ጋር መስማማበት ምንም ግራውንድ የለኝም። አይደለም ይኸውልህ እስክንድር፣ እዚህ ጋር ደግሞ ለአንተ መንገር የፈለግኩት ነገር መስማማት ስል ምንድን ነው ዋናው ነገር የዚህ ቤት ሰላም መመለስ ነው አይደለ? ይሄ ቤት በሰላም እንዲሆን ሰላሙ እንዲመለስ መስፍኔ ወደ ቤቱ እንዲመለስ ልጅቷም ከተመለሰች በኋላ የቤት ሰላም እንዲያገኝ ወይንሸትም በቃ እንደዚህ መጀመሪያ ሁለታችሁ እኮ መስማማት መቻል አለባችሁ። በቃ በተቻላችሁ አቅም እንግዲህ እኔ ካሁን በኋላ እዚህ ቤት ውስጥ የሆነ ነገር ቢከሰት እኔ ዞር ብዬ እኔ ማይሽም አይመስለኝም። እኔ እውነቴን ነው የምልሽ። በቃ ይሄ የመጨረሻዬ ነው። ምክንያቱም አሁን እኔ ከጓደኛዬ ጋር ከስራ ባልደረባዬ ጋር ብዙ ነገር ከምናሳልፍ ሰው ጋር እንግዲህ አንቺን ወግኜ ነው እዚህ ጋር ቆሜ እንግዲህ እባክህ ይቅርታ አድርግላት እያልኩት እያሸማገልኩ ያለሁት። ስለዚህ ብዙ ነገር ነው እዚህ ጋር የምታበላሽ። በቃ አሁን እሱ ይኸውልሽ ያለበትን ስሜት እያየሽ ነው አይደለ? እዚህ ስሜት ውስጥ ሊገባ የቻለው ዋነኛውና ትልቁ ነገር በተደጋጋሚ እዚህ ቤት ውስጥ የተከሰተው ነገር ነው እንዳያምንሽ ያደረገሽ። እስቲ ራስሽንም እኮ መጠየቅ አለብሽ። እንደዛ የሚያከብርሽ የነበረ ሰው የመጀመሪያ ቀን ስንመጣ እንዴት ነው ሲሆን የነበረው? ይሄ ነገር እኮ በተደጋጋሚ እየተከሰተ ሲሄድ ምን ያርግ ይሄ ልጅ? ምንድን ነው ማድረግ ያለበት? ስለዚህ እኔ ምናልባትም እንደው ከውጭ ስለሆንኩኝ እስቲ ከውጭ ሆኜ ነገሮችን ልይ እያልኩኝ ስለሆነ ነው እንጂ በተደጋጋሚ እየተከሰተ እንዴ ሌላ ነገርም እኮ ሊፈጠር ይችላል እንዴ። ነፍስ ሳለ መጥፋቱ እንዴ ይሄ ሁላ ነገር ሲከሰት አንድ ሰው ላይ መጥፎ ነገር ልታረጊበት ከአንድም ሁለት ሶስት ስታሴሪበት ማለት ነው በዛሬ ጊዜ ሊሆን በእንደዚህ አይነት ኖሮ በዛሬ ጊዜ እንዴ ማን ነው ይቅርታ እንኳን የሚላል እንዴ? ለማስማማት እኮ አሁን መጥቶ ለማስማማት እየጣረ ነው እየተጣላሽም ቢሆን። ስለዚህ አንቺም በተቻለሽ መጠን በቃ ሌላ ነገሩ ስላለ መግባት ብትሞክሪ። እስክንድርም ደግሞ ያው እኔ እንግዲህ አይሆፕ እንግዲህ ምንም ነገር የሚከሰት አልመስልህ ስላለኝ በተቻለ አቅም አንተም ትንሽ ቀዝቀዝ ብለህ መስማማት ይሄ መስማማት ምናምን ሳይሆን በቃ የመስፈኔም በሰላም ቢመለስ አይደለም። መስፈኔ ሲመለስ ሁለታችሁ እንደዚህ እንትን ይያለ ነው ትልቁ ነገር እሱ ነው። በስነ ስርዓት ምን ያወራችሁ ሳትግባቡ እሱ ተቆራርፋችሁ ቁጭ ብላችሁ ቢመጣ ምንድነው የሚሰማው? ይሄ ሰውዬ እውነቱን ሳይቀስ ምን እንደሚሰማው ምንድነው የሚሰማው? መጀመሪያ እንዴ የሆነች ነገር እኮ ስትከሰት የሆነች ነገር ሀፕን ሲያደርግ እኮ የሆነ ሰዓት ላይ ሊፈነዳ ነው ማለት ነው። ይሄ ነገር በሁለታችሁ ማለት የሆነ መቀየም ሲመጣ የጥርጣሬ የፍራቻ ስሜት ውስጣችሁ አሳድራችሁ ከዛሬ ነገር ነገረብኝ ከዛሬ ነገር ይሄ ነገር እውነቴን እኮ ነው የዘሮ ይንሸት ልክ ነው። እኔም እኮ ያ እንዳይሆን ነው አሁን እሱ ነገር እንድንግባባ እንትን ማለት ያስገባሁት ያ እንዲሆን ነው። እሱ ነገሮችን የሚያረዝብ ከሆነ ነገሮች እንደተዳፈኑ ይቀራሉ። እንደተዳፈኑ እኔ ግምት እንደዛ ነው። ካለበለዚያ እሱ አወቀው ማለት እሱ እዛ ነገር ላይ ደረሰ ማለት ደግሞ እንደገና ሌላ በጥበት አይልሽ። ከዛ በኋላ መስፍንም ትዳር አይኖርም። ወይዘሮ ወይንሸት አሁን እየተስማማን ያለ ነው ቤቱ እነሱ እስኪመጡ ሰላም ይሆን በሚለው ነው አይደል አቤል? ከዛ በኋላ ስላለው ቁጭ ብላችሁ ትነጋገራላችሁ እንጂ እንደዚህ መዳፈን ተዳፈነ ምናምን ለምን እንደሚዳፈነው ለሱ ስትል እኮ ነው የምታዳፈነው። ለእኔ ብላ አይደለም ለሱ ስል እስካሁን ድረስ ታግሼሻለሁ። እዚህ ጋር ማዳፈን ማለት እናዳፍ ነው ብንል ደግሞ ማለት አንዳንዴ ምንድን ነው ለምጣዱ ሲባል የሚባል ምንዋ ተለፍ የሚባል ነገር አለ አይደለ? እንደዛ ብቻ ሳይሆን ማለት ለምጣዷ ሲባል እንኳን ሌላውን ነገር አይጧ ተለፍ የሚባለውን ብንተው እንኳን ማለት ነው እዚህ ጋር የማናሳልፋቸው ነገር የማንተዋቸው ነገሮች አሉ። ያ ለምሳሌ የወረቀት ጉዳዮች አሉ ካሁን በኋላ እንደ አዲስ የምንጀምራቸው አይደለ? እሱ አሁን የዲዚ ሰርቲፊኬት የሞት ሰርቲፊኬት ወጥቶለት በህይወት ያለ ሰው ነው። ስለዚህ ይሄ የወረቀቱ ጉዳይ እንኳን እንተው እናሳልፈው እንኳን ብንል የማናሳልፈው ነገር ነው። ራሱ ህግ የሚጠይቅ እኮ ምንታቸው ነገሮች እኮ ሊኖሩ ይችላሉ አይደለ? የወረቀቱ ጉዳዮች፣ የቤቱ ጉዳዮች፣ የኢንሹራንስ ጉዳዮች ይሄ ሰውዬ መኖር አለበት ከተመለሰ በኋላ አይደለ? መቼም በንፋስ በአየር አይኖርም። ስለዚህ እነዚህ የወረቀቶችን ጉዳዮች ለማስተካከል የግድ
ይቅርታ ከተባባላችሁ በኋላ የተሰራውን ነገር በግልጽ ቁጭ አድርገሽ እንዲህ አድርጌ ነው ብለሽ ልትነግሪው እኮ ትችያለሽ። ዋናው ነገር እኮ እንደውም እዛ ጋር ነው ያለው። አልተውም በቃ ትቼዋለሁ እንኳን ብንል የማንተዋቸው ነገሮች ማለት ነው። አሁን የሞት ሰርተፍኬት የወጣበት ጉዳይ እሱ በህይወት ኖሮ ወደዚህ ቤት ውስጥ ይኖር ስላልነበረ ሞቷል በሚል ምክንያት ነው ያንን ያወጣሁት። ያ ከእኔ ያልኩት ቀድሞ የተፈጠረውን ነገር ነው ያልኩት። አሁን ተዳፍኖ ይቀመጥ ያልኩት በፊት የተደረገውን ነገር ነው በሱ ላይ እንጂ የሞት ሰርተፍኬት ማውጣት፣ ኢንሹራንስ መቀበል ምናምን ይሄ ሰው ሞተ ከተባለ ሊደረግ የሚችል ነገር ነው። ሳይሞት መኖሩን እያወቅ ያደረኩት ነገር እኮ አይደለም። እኔ ያልኩት ያንን ነው። እዚህ ቤት ሰው መጥቶ ነበር እንዴ? ዛሬ አልመጣም። ለማንኛውም አቤል አሁን እሷ ጋር ብዙ የምናወራቸው ነገር አሉ። ፐርሰናሊ በተለይ ከእሷ ጋር እኔም እራሱ ማውራት ያለብኝ ነገር አለ አውቃለሁ። ግን አሁን ሞር ወይንሸት ዝም ብለሽ እንትን ሳይሆን እየተማመንን እውነት እስኪ አቤል ልጅ ሆነና እስኪ ለብቻው ላውራ። ለምን ብቻችን እንድናወራ ነው? ምን የማያውቀው ነገር የለም እኮ እሱ የማያውቀው ነገር ቢኖርም አልኖረም፣ ግን እስኪ እናንተ እንነጋገር። ደግሞ ምን አገናኘው አሁን እናንተ ብቻችን የምናወራበት ምክንያት ምንድን ነው? ምን ችግር አለው? አሁን አልገልም። ለማነቀም አስበሽ ነበር? ለምን አግኝ አንቺ አንደኛውን እኮ እንደ አውሬ አንበሳ አደረገኝ። አንበሳ ሳይሆን አንቺ ለነገሩ ይሄን ያነሳሽ አንቺ እኔ እንኳን ለብቻ እኮ አንቄ ያልገለ እና አሳስረሽ ልትገይኝ ነበር አይደል? በጃኬቴ በምን አቃጠልኩት፣ ይለይልሽ አቃጠልኩት። ዛሬስ ምን ልታረጊ? ዝም ብለን ያቃጠልኩት ለብሰው ምን ትሆናለህ? አንበሳ አይደለም እስክንድር ዘልዬ እኮ አይደለም። አንበሳ ሳይሆን አንቺ እባብ ነሽ። አይደለም እባብ አይደለም። ራስሽን እንደፈለግሽ እየቀያየርሽ ነገሮችን ጥሪ እያደረግሽ እኔን አውሬ ጭራሽ አውሬ እንደሆነ እያደረግሽ ዞሮ አሁን እኔ ከአንቺ ጋር ለመጨቃጨቅ አይደለም የመጣሁት። አሁን አቤልን አክብሬ ነው እዚህ ጋር የተገኘሁት። ስለዚህ አቤል ባለበት ጉዳዮችን እናውራ፣ እንነጋገር። ከዛ በኋላ መፍትሄውን ከሱ ጋር እንጨርሳለን፣ እንወጣለን። በቃ ተነጋገርን። አሁን እኮ ከአቤል ጋር ተነጋግረን ያለውን ነገር ነግሮሃል። እስኮ ለምን ነው የሚወጣው ታዲያ? አሁን መውጣቱ ምንድነው ፖይንቱ? ምንድነው ፍላጎትሽ እንዲወጣ የፈለግሽበት? ማውራው ነገር ስላለኝ ካንተ ጋር አሁን እያወራን ነው። መስማት የሌለበት ማውራ ነገር አለ። ምን ለምን ግን እስክንድር ነው ያልኩት ካልሆነ ትላለህ? እንደዛ አይደለም እያልኩ ያሉት ግን እሱ ኑሮ ያልኩትን ብትሰማኝ ምን ችግር አለ? እሱ ኑሮ ብታወሪ ምንድነው ችግሩ? እሱ ማይሰማው ነገር ለምን እየነገርሽኝ ስለነበር አይደለም። አሁን ከነገርኩ የቀረ ነገር ምን አለ? የቀረ ነገር አይደለም። አንተ መስማት የማይገባ ነገር ስላለ ምንድነው መስማት የማይገባው? ስለማን? ስለምን? ስለ ቤተሰብ ነው የማወራው። ስለ የትኛው ቤተሰብ? ይሄን ቤተሰብ ነው ያውቃል። ስናገር ትሰማዋለህ አይደለም እንዴ? እና ታዲያ እሱ ምን አውቀው ነገር አንተ ውጭ ብትሆን ለምንድን ነው የሚወጣው እንዴ? መውጣት እኮ አይደለም መፍትሄው። እኔ ከፈለኩስ መስማት እንዳይፈልግ መስማት የለበትም ብዬ ማስበው ሚስጥር ቢሆንስ በኋላ ይቆጫል እኮ። ምንድን ነው የሚቆጨኝ? ሌላ ሰው መስማት የሌለበት ሚስጥር ከሆነ መስማ እሱ የማያውቀው ነገር የለም። ምንም የተደበቀ እኔ ነኝ እስክንድር፣ እሱ አቤል ይባላል። ይቅርታ ምንም እንትን የሚባል ነገር የለም። ምንም አይተባበርም። ያው መተባበር ምናምን ብሎ ነገር የለውም። ማሽላ ሲያር ይስቃል። አንጀቴ እያረረኩ ነው። አይ ተረጋጉና እስቲ ያለውን ነገር እኔም ቁጭ ብዬ ቢሆን አንተ አንዴ ውጭ ሆነና መስማት ያለበት ሚስጥር አለ። ጥቅሙ ለራሱ ነው ለኔ አይደለም። ይጠቅማል። ምን አለ አሁን ነግሬሻለሁ እኮ በገንዘቡ ጉዳይ ከሆነ በገንዘቡ አሰማኝም ማለት ይሄን ከዚህ ጋር ተያያዥነት ያለው ጉዳይ አይደለም፣ ሌላ ጉዳይ ነው። አንተ ለምን ሻጥለኝ? እሷ እንደ በቃ ውስጥ ስለገባ ግን ጥቅሙ ለራሱ ነው። እንደዚህ እልህ ውስጥ በተጋባበት ሰዓት ደግሞ እኮ ሁለታችሁን ምን ጥዬ መሄዴ ይቅር በቃ ነው። ይቅር እኔ ጥቅሙ ለራሱ ይቅር እኔ እንትን የምልሽ ነገር እኮ አይደለም። ይቅር ብላ ታስፈራራኛለች። ሲጀመር እራስሽ ነሽ እኮ ሽማግሌ ላክሽብኝ። እኔ አይደለሁም የመጣሁት። ይቅር ምናምን ትላለች። አይደለም ይኸውልህ እየነገርኩህ አይደለ? ተረጋጋና ምንም እኮ ያንተ መውጣት ምንድን ፖይንቱ እኮ ስላልገባኝ ምንድን ነው እንግዲህ ነግሬሻለሁ። መስማት የሌለበት ነገር አለ። የቤተሰብ ጉዳይ ነው አልኩ። ለምን አሰማም እንዴ? ለምን አሰማም አንተ? እንደው ቢያንስ እንደ ታናሽነት እንኳን ዝም አትልም እንዴ? እሺ ዝም አልኩ። አሳምነዋል አንተ የምታወራው ነገር ሙሉ በሙሉ የቤተሰብ ጉዳይ ነው። ሲጀመር አንቺ ማን ያምንሻል? አላሳመን የኔ መውጣት አላሳመነኝም።
ወይ ጓዳ ገብቼ ቁጭ ብዬ ልጠብቅ እንዴ? ዞሮ ዞሮ ያው አይደል ለምን ቁጭ አትልም? እዚህ ጋር ይዚስ ይሰማል እንዴ? እንግዲህ እኔ አንተም ለመውጣት ፈቃደኛ አይደለም። ዞሮ ዞሮ አብራችኋል ሁለታችሁ። ይቅር እንደውም አልነግርም። ይቅር ታወራታለህ የተወሰነ ወራት በቃ ውጣ ብል። ስለዚህ አብይ ችግር የለውም አወራታለሁ። ውጣ አንተ ረጅም ሂድ በቃ ዛፈራት እና እስክንድር ይኸውልህ ስለቤተሰብ ምነግርህ አንድ ነገር አለ። ራስን ጠብቅ። ምን ማለት ነው ራስን ጠብቅ? እናት በምን እንደሞቱ ታውቃለህ? ምን አገናኘው እዚህ ጋር? ደግሞ ላይገናኝ ይችላል፣ ግን እናትህ በሰው እጅ እንደሞቱ አታውቅም? አላውቅም እኮ እኔን እሱን እንድታውቅ ነው። እንዴት ነው ራስን እንድጠብቅ ነው። ቤተሰቡ ራሱ የእናንተ ቤተሰብ ሰላም አለው? ምኑን ከምን ነው የምታወሪው? ምኑን አይገናኝም ከዚህ ጋር እኮ ታዲያ ምን ግን ነው ራስን እንድትጠብቅ ነው። እኔ እናትህ በሰው እጅ ነው የሞቱት እኮ እንዴ? እጄ ላይ እንደ ሞታችሁ ምንድነው? በሰው እጅ መድኃኒት ተደርጎባቸው ነው። መጀመሪያ የምን መድኃኒት? የጀሰ መድኃኒት ሰምኛለሽ? ተደርጎባቸው የፈለገ ብታወሪ ወይ እስክንድር አዳምጠኝ። ራስህንም ቤተሰቡንም እህቶችንም እንድትጠብቅ ነው። መድኃኒት አድራጊው ደግሞ አጠገባችሁ እዛው ነው ያለው። ነገር አሁን አንተ እኔን ብቻ ነው የምትወቅጠው አይደለም? እዛው ቤተሰብ ውስጥ ነው መድኃኒት አድራጊው ያለው። ስለዚህ አንቺ አሁን እየሰራሽ ያለሽው ግን እያወራሽ ያለሽው ግን አውቀሽዋል? አውቄዋለሁ። ይሄን ከተቀበልክ ተቀበል፣ ካልተቀበልክ ደግሞ የምቀበልበት አዳምጠኝ። ካልተቀበልክ ደግሞ የራስህ ጉዳይ ነው። እንግዲህ ምንም ማድረግ አልችልም። ግን የማውቀው ነው ነገር አንተ ልጅ ነበር ብለሽ አንቺ ቤተሰቡን ለማበጣበጥ ነው አይደለም። አንተ ልጅ ነበር ካታውቅም ብዙ ገብቷል። ስለዚህ እኔ ደግሞ የማውቀው ሚስጥር ነው የምነግርህ። መስፈን ራሱ ይሌ ነበረው ማለት ነው። ምንድነው መስፈን? ምን አለ? ያውቃል፣ ሚስጥሩ ያውቃል። እናት ይኸውልህ እኔ ልንገርህ፣ እዛው አጠገባችሁ ነው ያለው መድኃኒት አድራጊው። አሁን አንተ እዚህ መተን ትታገላለህ። ዝም ብለሽ አሁን የማይሆን ነገር። ስለዚህ በጥንቃቄ እንድትኖሩ ነው። እኔ ውስጤ ያለውን ነገር እንድነግርህ ነው፣ እንዳይቆጨኝ ነው። በኋላ ማን አንቺ ሳልናገር ቢቀር እና ሌላ ሰው ቢጎዳ ቤተሰቡ ቢጎዳ ምንም አንቺን የሚቆጭሽ ነገር የለም። በመጀመሪያ ደረጃ አንቺን የሚቆጭሽ ነገር በቃ እኔ ተናግሬያለሁ። ምንም ይሄ እሱ መቀበል ያለ መቀበል ገለበሌ ምናምን ብለሽ መቀበል ያለ መቀበል ያንተ ፋንታ ነው። አልቀበልሽም። መቼም ነው የማልቀበል መብት ነው። ሲጀመር እኔ ይኸውልሽ አሁን አቤልን የሚያስወጣሽበት መንገድ ልክ አይደለም፣ አልተመቸኝም። እሱ ደግሞ የመስማት የለበትም። ለምን ደግሞ አይሰማም? ሚስጥር ነው የቤተሰቡ እናቴ እንደሞተች የቤተሰብ ገመና እኮ ነው። በምን እንደሞቱ ግን አያውቅም። እኔም አላውቅም። አሁን አወቅኩ ነው። አንተም አታውቅም። እሱ ብቻ አይደለም መሞታቸው እኮ አይደለም። ይኸውልሽ ገባ አይደለም? ጠላቶቻቸው ያሉት አጠገባችሁ ነው፣ እዛው ግቢ ውስጥ ነው። ይኸውልሽ ቤተሰቡን እንዲህ ለማነካካት አትሞክሪ። አይደለም ታየዋለህ፣ ያኔ ታምነኛለህ። አምንሻለሁ። ይዛኔ እኔ አሁን ከዚህ በኋላ ምንም ነገር ስለዚህ ጉዳይ አላወራልህም። ለማንኛውም ምን አለችው ይንሸት በለኝ። በቅርቡ የምታየው ነገር አለ። ምንም የማየው ነገርም የለም። ከአንቺ ጋርም የሚያደራርስ ከኔ ጋር አትደራርስም እኮ ግን የምታየው ነገር አለ። በቃ ይኸውልሽ አሁን ልንገርሽ፣ እዚህ ቤት የመጣሁበት ትልቁ ነገር አሁን መስፍን ተሽሎታል። ትንሽ ነገር ነው የሚቀረው። ነገሮች እየተስተካከሉ ነው። ስለዚህ እዚህ ቤት ይመጣል። ጉዳዩን ከአንቺ ጋር በፍርድ ቤት ትጨርሳላችሁ። ይሄ ነው የቱን ጉዳይ? የቤቱንም የምንም አሁን ለመጨራረስ እዛ ድረስ የሄድሽበትን ነገር በሙሉ ትመልሻለሽ። ከዛ በኋላ ጉዳያችሁን እንደፈለጋችሁ ቁጭ ብላችሁ ተነጋግራችሁ ሲጀመር እንደሚስት መጠየቅ የምትችይውን ነገር መጠየቅ ትችላለሽ። ዝም ብለሽ ነው እላፊ ሄደሽ ሰው ማሳበር፣ ሰው ለመግደል እና ጥረት ያደረግሽው። አሁንም ቢሆን እኔ ይሄን ያህል የሞከርኩት እሱ አጎቴ ስለሆነ ስለሚመለከተኝ፣ ስላበላኝ፣ ስላጠጣኝ ብዙ ነገሮችን ለእኔ ስለከፈለልኝ ብዬ ነው ይሄን ሁሉ ነገር ያደረኩት። አይመቸኝም፣ አልስማም። ለማንም አልክ። ይኸውልህ እስክንድር ላጎትህም ሆነ ስላበላ ስላጠጣህም ሆነ የእኔን ነገር ተው። ይሄ ድሮ ምጃ መዳፋሽ ነው። እኔ እሱን ተውና አሁን ነገሮችን ለማለዘብ ሞክር ነው በቃ የተጠራበት ዋናው ምክንያት። አለዘብኩልሽ። እኔ በቃ ወደ ኋላ ሄደን ያለፈ ታሪክ እንድናወራ አይደለም። ይበቃል እሱ እኮ። ግን ማለዘብ ማለት መተው ማለት እንዳልሆነ እንደውም ልታቂልኝ ይፈልጋል። እሱ በሂደት የሚሆን ይሆናል። ሂደት ብሎ ነገር የለም። አልተወው በቃ መቼም የማልተወው ነገር ነው። እሺ አልተወው። እሺ ይሄን ልታቂ ይፈልጋል። እሺ መብት ነው። መተው አለመተው ያንተ መብት ነው። እንዳይቆጭ ኋላ